ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት የዛሬውን ማለዳ የሰጠንን አምላካችንንና አባታችንን እግዚአብሔርን አብረን አመስግነን የዛሬውን የማለዳ ቁርስ እንካፈላለን። በዘላለም ዙፋን ላይ ያለ የተፈራህና የተከበርክ አምላካችንና አባታችን ሆይ፣ ስለዚህ ማለዳ ክብር ምስጋና ለታላቁ ስም ይሁን። ይህም ማለዳ በምሕረትና በቸርነት ስለሰጠህን እናመሰግንሃለን። መልካምነትህና በጎነትህ በመካከላችን ስለሆነ ክብር ላንተ ይሁን። እነሆ ደግሞ ቅዱስና ሕያው የሆነውን ቃልህን አስተምረን፣ በቃል መንፈስ ሕይወታችንን እንድትመራ እንድታንጸው በጌታ በኢየሱስ ክርስቶስ ስም እንጠይቀሃለን። ሁሉ ለስም ክብር ይሁን፣ በኢየሱስ ጌታ ድንቅ ስም። እንግዲህ እየተመለከትን ያለነው የሐዋርያት ሥራ መጽሐፍ ምዕራፍ 1 ነው እየተመለከትን ያለነው። በትናንትናው ዕለት እንግዲህ የተመለከትነው መንፈስ ቅዱስን እንዲህ እንደሚቀበሉ ኃይል ሳይቀበሉ ከኢየሩሳሌም መውጣት እንደሌለባቸውና የመንፈስ ቅዱስን ደግሞ የሚቀበሉበት ዋና ምክንያት በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድር ዳርም ድረስ የጌታ ኢየሱስ ክርስቶስ እውነተኛ ምስክሮች ሆነው እንዲገለጡ እንደሆነ ተናግሯል። ይህን ምስክርነት እንግዲህ ያለ እግዚአብሔር ኃይል፣ ያለ እግዚአብሔር ጸጋ፣ ያለ እግዚአብሔር መንፈስ መናገር እንደማይቻል ነው ያመለከተው። በስጋቸው ወጥተው በስጋቸው ሊናገሩት ስለማይችሉ መንፈስ ቅዱስን ተቀብለው ግን በኃይልና በስልጣን መመስከር እንደሚችሉ ነበር የተመለከት ነው። ሌላ የተመለከትነው የቤተ ክርስቲያን ዋና ተልእኮ ከሆኑት ነገሮች አንዱ ደግሞ የኢየሱስ ክርስቶስ ምስክር ነው። በዚህ ምድር ቤተ ክርስቲያን ያለችው ስለ ኢየሱስ ልታወራ፣ ስለ ኢየሱስ ልትናገር፣ ስለ ኢየሱስ ሰዎችን ከጨለማ ወደ ብርሃን ልትጠራ ስለሆነ ይህንንም ደግሞ እንዲረዱ ነበረ ጌታ ኢየሱስ ክርስቶስ የነገራቸው። ምክንያቱም ደቀ መዛሙርቱ ከሱ ጋር ደቀ መዝሙር የሆኑ ቢሆኑም ነገር ግን ኃይል ስለሚያስፈልጋቸው፣ ሌላው ደግሞ ቤተ ክርስቲያንን ወደ እውነትና ወደ ጽድቅ የሚመራውን የእግዚአብሔር መንፈስ በምድር ላይ ኢየሱስን ተክቶ መኖር ስለነበረበትና ቤተ ክርስቲያን ያለ መንፈስ ቅዱስ ምሪት፣ ያለ መንፈስ ቅዱስ አገልግሎትና ያለ መንፈስ ቅዱስ ባዶና ምንም ስለሆነች ነው ጌታ ኢየሱስ ክርስቶስ በኢየሩሳሌም እንዲቀመጡ ወይም ደግሞ ኃይል ሳይቀበሉ እንዳይወጡ የተናገራቸው እና ኃይልንም ትቀበላላችሁ ያላቸው ለዛ ነው። ዛሬ ደግሞ ቁጥር 9ና 10ን እንመለከታለን። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይን ሰወረው፣ ተቀበላቸው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ ሁሉ ሰዎች ባጠገባቸው ቆሙ። እንግዲህ ይሄ የሚሄዱ ተስፋ ወይም የሚሄዱ ነገር እውን ነበረ። ምክንያቱም ዮሐንስ 14 ላይ ስንመለከት እኔ ብሄድ ይሻላል፣ እኔ በዛ ለእናንተ መኖሪያን አዘጋጅላችኋለሁ፣ ከኔ ጋር ደግሞ ለዘላለም ትኖራላችሁ ብሎ ተናግሮ ነበር። ነገር ግን ለነርሱ መንፈስ ቅዱስን ሳይቀበሉ ከኢየሩሳሌም እንዳይወጡ ከተናገራቸው በኋላ በፊታቸው እንዳረገ መጽሐፍ ቅዱስ ይነግረናል። የማረጉ ጉዳይ ግን ዋናው ጉዳይ የእግዚአብሔር መንግሥት ተመልሶ ወይም ደግሞ ጌታ ኢየሱስ ክርስቶስ ተመልሶ እንደሚመጣ ቀደም ብሎ ተናግሮ እንደነበረ
እናውቃለን። ይህንንም ስንመለከት ዮሐንስ 14 ላይ ሄደን ማየት እንችላለን። የሚሄድበትን ፐርፐስ በዛ ስፍራ ላይ በጣም በግልጽ ስለተናገረው ማለት ነው። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህ ባይሆን ባላውቋችሁም ነበር። ስፍራን አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራን ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ ብሎ ይናገራል። እንግዲህ የሚሄድበት ዓላማ ለኛ ለልጆቹ ስፍራን ለማዘጋጀት እንደሆነ በግልጽ እየነገረን ያለው። ስለዚህ ነው ቀደም ሲልም እንደሚያደርግ ነግሯቸው ስለነበረ፣ አስታውቋቸው ስለነበረ፣ አስጠንቅቋቸው ስለነበረ ያንን የነገራቸውን ጉዳይ ነው መልሶ ያደረገው እና ከመሄዱ በፊት ነገር ግን ከማድረጉ በፊት ግን ብዙ መመሪያዎችን ከእርሱ ተቀብለው እንደነበረ ቀደም ባሉት ክፍሎች ተመልክተናል። ወደኋላ መለስ ብላችሁ ማዳመጥ ትችላላችሁ። ከዚህም ውስጥ ሐዋርያት ሥራ ምዕራፍ 1 ቁጥር 1 እና 2 ላይ ቴዎፍሎስ ሆይ ኢየሱስ የመረጣቸው ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውን ያስተምረው ዘንድ ስለ ጀመረው ሁሉ መጀመሪያውን ነገር ጻፍኩ ብሎ ይነግራቸዋል። እስከ መቼ? ኢየሱስ ክርስቶስ እስካረገበት ጊዜ ድረስ፣ እስከዚህ ቀን ድረስ፣ እስከዚህ ሰዓት ድረስ፣ ይሄ ክፍል እስከተጻፈባት ጊዜ ድረስ ማለትም እሱ እያዩት ደግሞም በስውር ሳይሆን እያዩት ደመና ከዓይናቸው እንደሰወረው መጽሐፍ ቅዱስ ይነግረናል። ስለዚህ ይህ ሲሆን ደግሞ ቁጥር 14 ማርቆስ 16:19 ላይ እንደዚህ ይላል፣ ጌታ ኢየሱስም ከእነርሱ ጋር ከተነጋገረ በኋላ ወደ ሰማይ አረገ፣ በእግዚአብሔር ቀኝ ምን ሆነ? ተቀመጠ ይላል። የት? በእግዚአብሔር ቀኝ። መጽሐፍ ቅዱሳችንን ስናጠና በእግዚአብሔር ቀኝ የተቀመጠበት ሌላው ደግሞ ፐርፐስ ስለኛ ይማልድ ዘንድ እንደሆነ ሮሜ ይነግረናል። አንደኛ ዮሐንስ መጽሐፍም ደግሞ በአብ ዘንድ ምን አለን ይላል፣ ጠበቃ አለን ብሎ ይነግረናል። እነዚህ ጉዳዮች እንግዲህ ቀለል ያሉ ጉዳዮች አይደሉም። ነገር ግን መጽሐፍ ቅዱስ እነዚህን እንድናውቅ ያስፈለገው ይሄ የሄደው ጌታ ተመልሶ ደግሞ እንደሚመጣ ስለሚነግረን ነው። መሄዱ አስፈላጊ የሆነበት ምክንያት መንፈስ ቅዱስ ደግሞ መጥቶ ቤተ ክርስቲያን እንደገና የክርስቶስ ኢየሱስ ወንጌል በኃይልና በስልጣን መሰበክ ስለነበረበት እኔ ብሄድ ይሻላል ብሎ ዮሐንስ ወንጌል ምዕራፍ 14 ላይ ሲናገር እናዳምጣለን። እኔ ብሄድ ይሻላል፣ አጽናኙ ግን ምን ይሆንላችኋል? ይመጣላችኋል ብሎናል። እንግዲህ አጽናኙ እንዲመጣ እሱ መሄድ ነበረበት። ያ የሚመጣው መንፈስ ቅዱስ ደግሞ ከእኛ ጋር እንደሚኖር ዓለም እንደማያውቀው እኛ ግን እንደምናውቀው ወደ እውነት ሁሉ እንደሚመራን ከእግዚአብሔር ከጌታ ወስዶ እንደሚነግረን መጽሐፍ ቅዱስ በግልጽ እያብራራ ያስተምረናል። ስለዚህ ጌታ ኢየሱስ ከእነርሱ ጋር ከተነጋገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ ብሎ በግልጽ ያስቀምጠልናል። እንግዲህ ይህ ሲሆን ደግሞ እርሱ ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች አጠገባቸው ቆሞ ነበር ይላል። እነዚህ እንግዲህ ሁለት ሰዎች ይላል መላእክቶች እንደሚሆኑ ይታሰባል። መላእክቶች ናቸው ተብሎ ይታሰባል። በሰው አምሳል ተገልጠው መላእክቶች እንደሆኑ ይታሰባል። ነገር ግን እሱ በሚሄድበት ሰዓት እነዚህ ደግሞ ምስክር ሆነው ቆመዋል። ለነዚህ ለደቀ መዛሙርቶቹ ይነግሯቸው ዘንድ ያብራሩላቸው ዘንድ የሄደበትን ፐርፐስ እነሱም ያውቃሉ። ነገር ግን ደግሞ የበለጠ እንዲረዱ ለማድረግ እንዳስቻለ እንመለከታለን። እንግዲህ ዮሐንስ 20:12 ላይ ምን ይላል? ሁለቱም መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንድ በራስጌ ሌሎችም በግርጌ ተቀምጦ ነበረ። እንግዲህ ጌታ ኢየሱስ ክርስቶስ ከሙታን በተነሳበት ጊዜ
እነዚህ ነጫጭ ልብስ የለበሱ መላእክቶች ታይተው እንደነበረ መጽሐፍ ቅዱስ ይነግረናል። ምክንያቱም እነዚህ መላእክቶች የታዩበት ዋና ምክንያት ለሰው ልጆች ጌታ ኢየሱስ ክርስቶስ ያደረገውን ያህል ነገር ይመሰክሩ ዘንድ ነው፣ ይነግሯቸው ዘንድ ነው፣ ይረዱ ዘንድ ነው። እነዚህ ደቀ መዛሙርቶች እንደዚህ አይነት ነገር ሲያዩ እንግዲህ ሁለተኛ ጊዜያቸው እንደሆነ መጽሐፍ ቅዱስ አስረግጦ ይነግረናል። እንግዲህ የእግዚአብሔርን ቃል በምናጠናበት ሰዓት እነዚህን ነገሮች ስንመለከት ዝም ብለው የተጻፉ ሳይሆን የማረጉ ጉዳይ አንድ የተነገረውን የእግዚአብሔር ቃል ይፈጸም ዘንድ በአብ ቀኝ ይቀመጥ ዘንድ ለእኛም ስፍራን ያዘጋጅልን ዘንድ እንደዚሁም ደግሞ መንፈስ ቅዱስ መጥቶ ቤተ ክርስቲያን ትተከል ዘንድ ትመሰረት ዘንድ በቤተ ክርስቲያን የእግዚአብሔር እውነተኛ ወንጌል፣ የጽድቅ የእውነት ወንጌል፣ የመዳን ወንጌል ሞቱና ትንሣኤው ይነገር ዘንድ የግድ ኢየሱስ ክርስቶስ እንዳረገ እንመለከታለን። እንግዲህ ይህንን ክፍል የዛሬውን የማለዳ ቁርስ ከመቋጨት በፊት ትንሽ ነገር ልበል ወገኖቼ። መንፈስ ቅዱስ ይህንን በግልጽ እንደሚያስረዳን አውቃለሁ። ነገር ግን ይሄ ሲሄድ ያየነው ጌታ ተመልሶ ይመጣል። ይህንን ክፍል ደግሞ ነገ እንቀጥልበታለን። በነገው ማለዳ እነዚህ ነጫጭ ልብስ ለብሰው በሐዋርያቱ ጎን ቆመው የነበረው የታዩቸው ምን ስለ ኢየሱስ ክርስቶስ እንደመሰከሩና ያ ምስክርነት ለእኛ ምን ያስረዳናል የሚለውን ነገር ደግሞ በነገው ማለዳ እናያለን። ለዛሬ በዚህ ላይ ልግታና አጭር ጸሎት ጸልየን እንጨርስ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳና ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ እናመሰግናለን። መልካምነትህን በሕይወታችን ገልጠህ ቃልህን ስላስተማርከን በኢየሱስ ክርስቶስም ክብር ለአንተ ይሁን። ቃልህ ደግሞ ሕይወት ይሆንልን ዘንድ በነገር ሁሉ እንድታግዘን፣ እንድትረዳን፣ እንድትደግፈን ኃይልህን እንድታስታጥቀን በኢየሱስ ስም እንጠይቃለን። እግዚአብሔር ሆይ እጅህ በእኛ ላይ ትዘርጋ። ይቺ ቀን በፊትህ የተባረከች የተዋበች ቀን እንድትሆን እንጠይቃለን። ከክፉ ሁሉ ጠብቀን። መልካምነትህና በጎነትህ በሕይወታችን ላይ ይሁን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።